የአሜሪካ እስራኤልና የኢራን ወታደራዊ ግጭት 33ኛ ቀኑን በያዘበት በዚህ ጊዜ የፕሬዝዳንት ትራምፕ መግለጫ እጅግ አወዛጋቢ እየሆነ መጥቷል። ወዲህ አዲሱን የኢራን ፕሬዝዳንትን አደንቃቸዋለሁ፣ አዲሱ የኢራን መሪ ተኩስ አቁም እናድርግ ብለውኛል ብለው ሲናገሩ፣ ወዲያ ደግሞ ምንም አይነት የተኩስ አቁም ጥያቄ አላቀረብንም ስትል ኢራን ተናግራለች። የዓለም ሕዝብ ሁሉ ከዛሬ ነገ ጦርነቱ በቆመ ብሎ ሲመኝ፣ ኤምሬትስ ደግሞ በበኩሏ የአሜሪካንን ዘመቻ ልትቀላቀል ነው መባሉ ደግሞ የሆርሙዝ ወሽመጥ ወታደራዊ ፍጥጫውን ባያሌው የሚያባብሰው ጉዳይ ነው እየተባለ ይገኛል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ውስጥ ያልተጠበቁ የታሪክ መገለባበጦች እየተከሰቱ መታየታቸው የዚህን ጦርነት ፍጻሜ ግምት አልባ አድርጎታል። ማንም ጦርነቱ መቼና እንዴት እንደሚያቆም የሚገምት የለም። ወዲያ ደግሞ ዶናልድ ትራምፕ ጦርነቱን ከሁለት ሳምንት በኋላ እናቆማለን ሲሉ መናገራቸው እስራኤልን እያስከፋ ነው መባሉም ደግሞ ተሰምቷል። አሜሪካ ጦርነቱን ብታቆምም ባታቆምም እስራኤል ግን በበኩሏ ጦርነቱን ትቀጥላለች። ኢራን የምትባል ሀገር እስካልጠፋች ድረስ ምንም ሰላም የለኝም የምትል ሀገር ሆናለች እየተባለም ይገኛል። ይህ በእንዲህ እንዳለ ደግሞ ቱርክ ለኢራን ወታደራዊ ድጋፍ እንደምትሰጥም ማስታወቋ ተሰምቷል። የቱርክ መንግስት ጎረቤቱ ኢራንን ለመደገፍ ወታደራዊ ጣልቃ ገብነት እንደሚያደርግ በይፋ አስታውቋል። ፕሬዚዳንት ረሲፕ ጣይብ ኤርዶጋን እንደገለጹት ከሆነ አጋር ኃይሎች የኩርድ ታጣቂ ቡድኖችን ለጦርነቱ መጠቀሚያ ካደረጉ ቱርክ ጦር በቀጥታ ወደ ጦርነት በመግባት የኢራን ወገን ይሆናል መባሉ ተሰምቷል። የውሳኔ በቱርክና በአሜሪካ መካከል ያለውን ስትራቴጂካዊ ግንኙነት እጅግ አደገኛ ደረጃ ላይ ጥሎታል። ቱርክ የኩርድ ታጣቂዎች ከታጠቁ በሀገሬ ድንበር ውስጥ አመጽ ይቀሰቅሳሉ በሚል ከፍተኛ ስጋት አድሮባት እንደሆነም ተንታኞች ይገልጻሉ። የኔቶ አባል የሆነችው ቱርክ ከወታደራዊ ጓደኛው አሜሪካ ፍላጎት በተቃራኒ መቆሟ የቀጠናውን የጸጥታ ሁኔታ ሙሉ በሙሉ ሊቀይረው እንደሚችልም ተነግሯል። በአሁኑ ወቅት የቱርክ ጦር በድንበር አካባቢ ያለውን ወታደራዊ ንቃት በከፍተኛ ሁኔታ ያጠናከረ ሲሆን ዓለም አቀፍ ዲፕሎማቶች ውጥረቱ ወደ ሰፋ ያለ ጦርነት እንዳያመራ ለማስታረቅ ጥረት እያደረጉ እንደሆነም ተሰምቷል። ይህ በእንዲህ እንዳለ የተባበሩት አረብ ኤምሬትስ በዓለም አቀፍ የነዳጅ ንግድ ላይ የተደቀነውን ስጋት ለመቀልበስ አሜሪካ የሆርሙዝ ወሽመጥን በኃይል ለመክፈት የምታደርገውን ወታደራዊ ዘመቻ ለመቀላቀል ዝግጅት እያደረገች መሆኑ ነው የተሰማው። በአቡዳቢ የሚገኙ የዲፕሎማት ምንጮች ለዎል ስትሪት ጆርናል እንደገለጹት ከሆነ የኤምሬትስ ባለስልጣናት መደበኛውን የዓለም ነዳጅ ንግድ 1/5 ድርሻ የሚያስተናግደውን ይህንን ወሳኝ የውሃ መስመር ደህንነት ለማስጠበቅ ጦራቸውን ለማሰማራት አማራጮችን እያጠኑ ነው። ሀገሪቱ ለምታደርገው ወታደራዊ ተሳትፎ ዓለም አቀፍ ሕጋዊ እውቅና ለማግኘትም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኩል ግፊት እያደረገችም ትገኛለች። ይህ እርምጃ ተግባራዊ ከሆነ የተባበሩት አረብ ኤምሬትስ በወሽመጡ ኦፕሬሽን ላይ በይፋ የምትሳተፍ የመጀመሪያዋ የባህረ ሰላጤው ሀገር ትሆናለች። የኤምሬትስ ተሳትፎ በዋነኝነት የባህር ላይ ፈንጂዎችን ማጽዳት፣ የጥበቃ ስራዎችን ማከናወንና አሜሪካ በሆርሙዝ ወሽመጥ ዙሪያ ባሉ ደሴቶች ላይ ለምታደርገው የኃይል ስምሪት የሎጂስቲክስ ድጋፍ መስጠትን ሊያካትት እንደሚችልም ተጠቁሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም አሜሪካ ከኢራን ጋር የገባችበትን ግጭት በሁለት ወይም ደግሞ በ3 ሳምንታት ጊዜ ውስጥ ሊያበቃ እንደሚችል በሰጡት መግለጫም ማመላከታቸውም ታውቋል። በሌላ መልኩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ከኢራን ጋር የገባችበትን ግጭት በሁለት ወይንም ደግሞ በ3 ሳምንታት ጊዜ ውስጥ ሊያበቃ እንደሚችል በሰጡት መግለጫ አመላክተዋል። ፕሬዝዳንቱ ጦርነቱን ለማቆም የግድ ከቴህራን ጋር የዲፕሎማሲ ስምምነት መድረስ እንደማያስፈልግ የገለጹ ቢሆንም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ደግሞ አሁን ባለበት ሁኔታ በንግግር ላይ ምንም አይነት እምነት እንደሌላቸውና ከዋይት ሀውስ ጋር ድርድር እየተካሄደ እንዳልሆነም አስታውቋል። በዚህ ጥቃት በመድኃኒት ፋብሪካዎች፣ በብረት ማቅለጫዎችና በውሃ ማጣሪያ ጣቢያዎቻቸው ላይ ከፍተኛ ጉዳት መድረሱንም የኢራን መገናኛ ብዙሃን እየዘገቡ ይገኛሉ። በሌላ መልኩ በእስራኤል በኩል ደግሞ ከኢራን ከየመንና ከሊባኖስ የሚሰነዘሩ የሚሳኤልና የድሮን ጥቃቶች ቀጥለው የሚገኙ ሲሆን በሰሜናዊ መካከለኛው የእስራኤል ክፍሎች የሳይረን ድምጾችና የኃይል መቋረጥ መከሰቱም ተገልጿል። ይህ ቀጠናዊ ግጭት በዓለም አቀፍ የነዳጅ ዋጋ በኢኮኖሚው ላይ ከፍተኛ ጫና እያሳደረ ሲሆን በባህረ ሰላጤው ሀገራት ኩዌት፣ ባህሬንና ሳውዲ አረቢያ አካባቢም የድሮን ጥቃቶችና የጸጥታ ስጋቶችም እየተስተዋሉ
ይገኛሉ። ምንም እንኳን አሜሪካ ግጭቱን በአጭር ጊዜ ውስጥ የመቋጨት ፍላጎት እንዳላት ብትገልጽም በእስራኤልና በኢራን መካከል ያለው ፍጥጫ ደግሞ በቀላሉ ሊቆም የሚችልበትን እድል አጠራጣሪ እንዳደረገው የዘርፉ ተንታኞች እየገለጹ ይገኛሉ። ይህ በእንዲህ እንዳለ ደግሞ ኢራን ጎግልና ሌሎች የአሜሪካ የቴክኖሎጂ ኩባንያዎችን በሽብርተኝነት መፈረጇም ተሰምቷል። በኢራንና በአሜሪካ መካከል ያለው ውጥረት ወደ አዲስና አሳሳቢ ምዕራፍ ተሸጋግሯል። የኢራን መንግስት በዓለም ታዋቂ የሆኑ የአሜሪካ ቴክኖሎጂ ኩባንያዎችን በሽብርተኝነት በመፈረጅ ጥቃት እንደሚሰነዝርባቸውም በይፋ ዝቷል። የወጡ መረጃዎች እንደሚያመላክቱት ከሆነ የኢራን ጥቃት የመፈጸሚያ ዝርዝር ውስጥ የገቡት ኩባንያዎች ደግሞ ጎግል፣ አፕል፣ ማይክሮሶፍት እና የፌስቡክ እና የኢንስታግራም ባለቤት የሆነው ሜታ መሆናቸው ታውቋል። ኢራን እነዚህን ኩባንያዎች በሽብርተኝነት የፈረጀቻቸው የአሜሪካ መንግስት ፖሊሲዎችን በቴክኖሎጂዎቻቸው በኩል ያራምዳሉ፣ የአሜሪካ የስለላ ተቋማትን ይረዳሉ፣ እንዲሁም ደግሞ በኢራን ላይ የሳይበር ጥቃቶችን ያመቻቻሉ በሚል ወቀሳ ነው። የኢራን ባለስልጣናት እነዚህን ኩባንያዎች የጠላት ወታደራዊ ኢላማዎች አድርገው እንደሚቆጥሯቸውም ገልጸው የሳይበር ጥቃቶችን ጨምሮ የተለያዩ እርምጃዎችን እንደሚወስዱም አስጠንቅቀዋል። ይህ ውሳኔ የተወሰነው በሁለት ሀገራት መካከል ያለው ወታደራዊና የሳይበር ጦርነት በተባባሰበት ወቅት መሆኑም ታውቋል። ከጥቂት ቀናት በፊት በመካከለኛው ምስራቅ ያለው የአሜሪካ ጦር ቃል አቀባይ በኢራን የሚደገፉ ኃይሎች በክልሉ የሚገኙ የአሜሪካን ቴክኖሎጂ ተቋማት ላይ ኢላማ ማድረጉንም እንዲሁ ገልጸዋል። የኢራን እርምጃ በቴክኖሎጂው ዓለም ላይ ከፍተኛ ድንጋጤም እየፈጠረ ይገኛል። ይህ ውሳኔ በዲጂታል ዓለም ውስጥ ያለውን የጂኦፖለቲካዊ ግጭት የሚያሳይ ሲሆን የዓለም አቀፍ የቴክኖሎጂ ኩባንያዎች በዋና ዋና የፖለቲካ አለመግባባቶች ውስጥ እንዴት ሰለባ ሊሆኑ እንደሚችሉ ያሳያል። የኩባንያዎቹ አገልግሎቶች በኢራን ውስጥ እንዳይቋረጡም ስጋት ተደቅኗል።